ስነግራት ለሚፈጠረው ነገር ራስሽን አዘጋጅ። እንዴ አባይ ልጅ እንደሆንኩ ለማየ ልትነግራት ነው እንዴ? አዎ ዳጣ፣ አሁን ደከም። አሁን ልነግራት ወስኛለሁ። በእኔ ምክንያት ነው አይደል እንደዚህ ስትጨነቅ የነበረው? አባይ እኔን ያክል ጊዜ ስትጨነቅ የነበረው በእኔ ምክንያት ነው አይደል? አይ አይደለም። እማዬ ብቻሽን ነሽ እንዴ? እማዬ አባዬ ቤት አለ እንዴ? አባዬ ሊገለኝ ነው። እማዬ በሩ ክፈችልኝ፣ በቃ አባዬ ሊገለኝ ነው። እማዬ ቶሎ ቤት ክፈችልኝ። ኧረ እባክሽን ተረጋጊ አንቺ ልጅ። እንዴ እንዴት ነው የሚገልሽ? አይገልሽም፣ አይዞሽ። ግን እኮ የቢያንቺን ቢሆን ልክ አይደለም የሰራሹ። እንዴት ወንድ ልጅን አስገድድሽ አግባኝ ትይዋለሽ? እማዬ በዚህ ምክንያት እኮ አይደለም አባዬ ሲቆልፈብኝ። እማዬ በሱ ምክንያት እኮ አይደለም የዘጋብኝ። እማዬ እስኪ ቆይ ተረጋጊ። ምንድን ነው ታዲያ? ለምንድን ነው ያሰረሽ? ቆይ አንቺ የምታውቂው ነገር አለ እንዴ? አንዴ ልሳምሽ። የአቶ ደረጀ የጭንቀቱ መቋጫ ሰዓት እየደረሰ ይመስላል። እንግዲህ ብዙ ጊዜያትና ብዙ ዘመናት ሲጨነቅ የኖረው አቶ ደረጀ ዛሬ ግን የመጨረሻው እየቀረበ ይመስላል። ቤተሰቦቻችን እንግዲህ ከሚታዩ ነገሮች እሱም እንግዲህ ከታግሶ ሁኔታዎችን አድርጎ በሚችለው መልኩ ነገሮችን ለማስተካከል ሲጥርስ በመቆየቱ ይታወቃል። አሁን ግን ሁሉም ነገር ከአቅሙ በላይ ወይም ደግሞ እሱ ከሱ ቁጥጥር ውጭ ሆኖበታል። ሁሉም ነገር በአንድም በሌላም ነገሮችን ለማስተካከል ብዙ ነገሮች እየሞከረ ነበረ፣ ግን አልቻለም፣ አልተሳካለትም። አሁን ከሚባለው በላይ ከአቅሙ ወይም ደግሞ ከቁጥጥሩ ውጭ የወጣበት ነው። ምክንያቱም መጀመሪያ ላይ ሚስጥሩ ያለው እሱ ጋር ብቻ ነበረ። አሁን ግን ከአንድ ሰው ወደ ሁለት፣ ከሁለት ወደ ሶስት ሰው ስለተሸጋገረ በጣም አሳሳቢ ደረጃ ሆኖበታል። የመጀመሪያው እንደሚታወቀው እሱ ራሱ ናህሌ ነው፣ ከፈጣሪው ጋር ነበር የሚያውቀው። ሁለተኛ ያው ባለቤቲቱ ወይም ደግሞ እናትየዋ ሰላም ነበረች። ከዛ ባለፈ ማንም የሚያውቅ አልነበረም። አሁን ግን እንደሚታወቀው ብዙ ሰው ጋር ተደርሷል። የመጀመሪያው ነው ዋናው በጣም ከባዱን አስፈሪው አብቂል ጋር መድረሱ ነው። ከዛም ባለፈ ናታን እንግዲህ ሁሉም ነገር በቃ ብዙ ሰው የሚያውቀው ነገር አለ። ይሄ ነገር ዳጣም እንግዲህ የደረጀ ልጅ መሆኗን ወይም ደግሞ ወይዘሮ ማርታ አለማወቋን ታውቃለች። እሱ ነገር ተደማምሮ ሁሉም ነገር ከአቅምና ከአቅም በላይ ሆኖበታል። ግን ያው አሁን ላይ ግዴታ መናገር እንዳለበት ራሱን ማሳምኑ የሚመጣውን ነገር ለመቀበል ዝግጁ ሲሆን እንደገና ደግሞ አእምሮ ሌላ እንትን ሲያመጣበት አንደኛ ወይዘሮ ማርታን በህይወቷን የሚያጣት ይመስላል። ሁለተኛ ትዳሩን እንደሚፈርስ ሲያስበው ልጆቹ እንደሚበተኑ፣ ሲቀጥል ደግሞ የሱም ህይወት አደጋ ላይ እንደሆነ በሞትና በህይወት መካከል ያለ እንደሆነ እና ሌሎችም ነገሮች በቃ አእምሮ አምጥቶ ልክ ብናገር ብሎ ሲያስብ የሚያመጣው ከባባር ነገሮችን ሲያስብ በቃ ከአእምሮ በላይ ነው። ቤተሰቦቻችን በቃ ወደ እብዴት ጎዳና ራሱ ይነደዋልና በዛም አማካኝነት እንግዲህ የሆነው ነገር በጣም ከባድ ስለሆነበት ከአቅሙ ቁጥጥር ውጭ እየሆነበት ስለመጣ ያለውን ነገር ለማስተካከል እንግዲህ የሚችለውን ነገር እያደረገ ነው። አሁን ግን ያለ ውድ በግድ መናገር እንዳለበት እንግዲህ ለሰላም ደውሎ እባክሽን አንቺ ንገሪያት የተፈጠረውን ነገር በምን አይነት ሁኔታ ስህተቱም ይሄ ነገር እንደተፈጠረ አስረጃ ሲላት እንግዲህ ሰላም በፍጹም እኔ ቃል ለምድር ለሰማይ ማርታን ፊት ለፊቱ አይኗን እያየሁኝ ይሄን አድርጌያለሁ ብዬ መናገር በፍጹም አልችልም። ይሄን ነገር አንተ ንገራትና ከዛ በኋላ የሚሆነውን ነገር ከእውነት የትም አይሸሽም፣ ሁሉም ነገር እንቀበል እያለችው ነበረ። እንግዲህ አቶ ደረጀ ምንድን ነው ያደረገው? እንግዲህ ሰው እንዳይሆን የለም ዛሬን እንጂ ነገን አናቅም። ኢቭን ራሱ ከዚህ ከደቂቃ በኋላ ምን ሊፈጠር እንደሚችል ስለማላቅ ምናልባት ሰው እንዳይሆን የለም እኔም ሆነ ማርቲ የሆነ ነገር ብንሆን የውሃን ነገር አደራ ውሃ ስላልወለድሻት ልጅሽ ባትሆን ትችላለች፣ ግን በቃ ልጅሽ ብለሽ አስቢያት፣ ከዲያጣ ለይተሽ እንዳታያት አደራሽን በማለት እንግዲህ ያደራ ወይም ደግሞ ምንድነው የሚባለው በቃ አለ አይደለ ከበድ ያለ የሆነ ያደራ ኑዛዜ የሚመስል አይነት ቃላት አስቀምጧል። እንግዲህ ሰላምም እንዴ ምን ሆነ ነው ዳሬ ማነው ጋሽ ምንድነው ምን ተፈጥሮ ነው ስትለው አይ ምንም ነገር አልተፈጠረም፣ ግን አይታወቅም በቃ ሰው አላቅም ብቻ እየተሰማኝ ያለው ነገር አላቅም፣ ሁሉም ነገር ከአቅሜና ከቁጥጥር ውጭ ስለወጣብኝ አላቅም የሆነውን ነገር ስለዚህ አደራ በማለት ነው እንግዲህ እንትን ያላት። እሷም እንግዲህ ነገሩ ይሹን እንዲነገርና በከሰሞን ከ3 ቀን በኋላ እንደምትወልድ እንግዲህ እርግዝናውን በሰላም ተገላግላ እንድትመጣ ምኞቱን እንትን ብሎ ጨምሮ ልኮላታል። ከዛ በኋላ ሁሉም ነገር ቁጭ ብለን አንድ ላይ እናወራበታለን እያላት ነው የሚገኘው። እንግዲህ ሰላም ከሰሞኑ ከ3 ቀን
እንግዲህ በዚህ ሳምንት ውስጥ ትወልዳለች ተብሎ ይገመታል። ከወለደች በኋላ ነው እንግዲህ ሁሉም ነገር የሚሆነው። እንግዲህ ወይዘሮ ማርታም ብዙ ነገሮችን እየተጠራጠረች ነው አሁን ላይ። በዛ ላይ ደግሞ ናታን እንግዲህ ዛሬ ደረጀ ሌሊት ላይ እንደዛ ባቱ ውጭ ለውጭ እንደማበር ሲያደርገው ናታን በቃ ብሎ ማየ ይሄን ነገር በቃ አንቺ ተረጁ ፕሊስ። ምክንያቱም አባዬ በጣም ከአቅሙ በላይ ሆኖበታል። አንቺ መናገር የፈለገው ነገር ያለ ይመስላል። ሰው ግን አልደፈረም፣ አቅም አላገኝም። ስለዚህ ይሄን ነገር እባክሽ አንቺ ተረጁ፣ ይሄን ነገር ማድረግ የምትችይው አንቺ ነሽ። ምክንያቱ ደግሞ ነገርዮሽ በጣም ከባድ ስለሆነ የተሰራው ስህተት ከባድ የሆነ ይመስለኛል። ለዛ ደግሞ ያንቺ ነው ይሄን ነገር ያደረገው ሲላት ነበርና እንዴ እኔ ደግሞ ምን አጠፋው ምን አደረግኩ ናታንዬ ምን በደልኩት ስትለው ነበር። አይ እማዬ በድል ሳይሆን ለአባዬ የሆነ ነገር ስህተት እንዲሰራ በቃ በጭራሽ አትጠረጥረውም አታስቢውም። ስለዚህ እሱ ነገር ደግሞ ለሱ በጣም ከባድ ሆነበት። በዚህ ልክ የምታምነው ሚስቱን እንትኑን ለሰራው ስህተት ይቅርታ እንደማታደርግለት አድርጎ ሲያስብ በጣም ከባድ ሆኖበታል። ስለዚህ አንቺ ይህን ነገር ማድረግ ያለብሽ ወይም ለሱ ማሳየት ያለብሽ ምንም አይነት ነገር ቢፈጠር ለይቅርታ ልብሽ ክፍት እንደሆነ እሱን ነገር ስታሳየው ሁሉም ነገር ልኩ መስመር ይይዛል። እሱም የተወሰነ ነገር ራሱ ረገብ ይላል። ስለዚህ አለበለዚያ ግን በጣም ከባድ ነው የሚሆነው እያለች ነበር። እንዴ ናታን ቆይ ይሄ ነገር ስህተት እንደዚህ ያክል የከበደውን ስህተት ደረጃ ያጠፋውን ጥፋት ለአንተም ነግረዋል ማለት ነው እንዴ? አንተ የምታውቀው ነገር አለህ ብላ ነበር እንግዲህ ወይዘሮ ማርታ የጠየቀችው ናታንን። አይ እማዬ አልሰማሁም ብሎ በመደንገጥ ናታን እንግዲህ ኧረ እማዬ ምንም አልሰማሁም፣ ግን ያው ከሚያስጨንቀው ወይም ደግሞ ከሚሆነው ሁኔታ አንጻር ስንሳይ እንደው መሰለኝ ብዬ ነው እና ከዛ አንጻር ነው ነበር ያላት። እሺ ናታን አንተ በጣም አስተዋይ ልጅ ነህ እና አመሰግናለሁ ብላ እንግዲህ ወይዘሮ ማርታም ወደ ቤቷ ተመልሳለች ማለት ነው። እንግዲህ አብጌልም ያው እዛው ሆና ሚስጥሩን ካልዘረገፉ ካላወጣሁት እያለች ነው የምትገኘው። ለወይዘሮ ማርታም እንግዲህ ልነግራት ጫፍ ደርሳለች። እርግጠኛ ነኝ እዚህ ጋር ለማርታ እሷ እንደማትነግራት ተስፋ እናደርጋለን። ምክንያቱም ከአብጌል ነገርዮሽ ከወጣ በጣም ትንሽ ከበድ ያለ ነው የሚሆነው። በእርግጠኝነት እሷ አትነግራትም። የምትነግረው የሚነግራት ራሱን ዳጣን ማን ነው ይቅርታ ራሱ ደረጀ መሆን አለበት። እንደዛ ሲሆን ሁሉም ነገር የሚያምረው። አለበለዚያ አሁን ከአብጌል ከተሰማኝ ነገር ማርታም ብዙ ነገሮችን ፌል ልታደርግ ትችላለች። ስለዚህ እሱ ነገር በጣም ከባድ ነው። ቤተሰቦቻችን እንግዲህ እሱን ነገር አብረን የምናየው ነው የሚሆነው። ሌላው ናታንና ዳጣ እንግዲህ አሪፍ የፍቅር ጊዜ እያሳለፉ ነው። ግን ለዛ ናታን ወደዋለች እና እንግዲህ ወድጄዋለሁኝ አይነት ይመቸኛል አይነት ነገር ዳርዳር እያለች ነው። እነ ውሃንና ምጥን እየጠየቀቻቸው ነበርና አረ ናታን እኮ የዳጣ ነው፣ ዳጣን እኮ በጣም ነው የሚወዳት ምናምን እያለችው ነበረ። እንግዲህ ደግሞ እዚህ ጋር ዳጣ ሌላ ጦርነት እንዳታመጣ፣ ምክንያቱም እንግዲህ ገና ስንት ወንድ ሴቶች ስለ ፍቅር ሲያወራት እንዲህ ልምድ ያለህ እንዲህ እያለች ነበርና ስትቆጣ ነበር ዳጣ። እንዴ ቆይ እየቀናሽ ነው እንደናም እያላት ነበረና እንዴ እኔ ለምን 30 ሴት አይከተልም እንደውም በቃ ካንተ ጋር ምናምን ብላ ቆጣ እያለች ነበር። ስለዚህ ጋር ደግሞ ለዛ ናታን ጋር ሪሌሽን ካገኘች ሌጣ ከባድ ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ አድርጉ።